ተስፋ አትቁረጥ ወላሂ እዚሁ አገራችን ላይ 9 ዓመት ከዛ በላይ የቆዩ ወንድሞች ልጅ የለገሳቸው ማቃቸው ጓደኞች አሉ አላህን እየለመኑ ተስፋ ሳይቆርጡ ያለምንም በየትኛውም ቦታ ላይ አላህ አያሳፍርም ነገር ግን ምን ይውጣ يقين ይፈልጋል እርግጠኛ መሆን ይፈልጋል በአላህ ላይ ትክክለኛ መተማመን ይፈልጋል አላህ ያሰብነውን ያሳካዋል ያለምንም ጥርጥር ስለዚህ በዚህ መልኩ እንጂ ዱዓ ማድረግ ያለብን የሆነ ነገር በተበላሸብን ቁጥር ራሳችንን መርገም ልጆቻችንን መርገም አያስፈልግም ያ ዱዓ ሙስተጃብ ይሆናል ምን ነው በርግማኑ በፋንታ መልካም ነገር ብንለምን ነብዩ ሰለላሁ ዐለይሂ ወሰለም አሉ جابر رضي الله عنه باستلالفت حديث قال رسول الله صلى الله عليه وسلم لا تدعوا على أنفسكم بنفسوቻችሁ ላይ ዱዓ አታድርጉ መጥፎ ዱዓ ማለት ነው ولا تدعوا على أولادكم በልጆቻችሁም ላይ ዱዓ አታድርጉ ولا تدعوا على أموالكم በገንዘቦቻችሁም ላይ ዱዓ አታድርጉ لا توافقوا من الله ساعة يسأل فيها عطاء فيستجيب لكم الله ለምናችሁ የሚገጣጠም ስለማታውቁ የዛ ሰዓቴን አድርጋችሁ አላህ ሊቀበላችሁ ይችላል ልጅም ሲያጠፋ አላህ ያጥፋ አላህ ያውድምህ አትበል እርግማና እናስወግደው አላህ ሂዳያ ይስጥህ አላህ ቀልብ ይስጥህ ዱዓ አድርግላት መኪና ምን ቢያለችህ እንደውች መኪና በተገለበጠች በጠፋች አትበል ምን ነው በሱ ፋንት ያ ረብ የተሻለውን አምጣልኝ ያማረውን አምጣልኝ አስሬ ግፉኝ ማይለውን አምጣልኝ ይሄን ዱዓ አድርግ ንብረት ማለሳካ ንግዱም የሆነ ሲል እንደው የሱቅ እንደው በከሰረ በጠፍ አትበል መች እንደሚገጠም አታውቅም አንድ አባት ልጁ የመኪና ቁልፍ ጠየቀ የለም ዘርበል አልሰጥህም አለ እናቱን ላከበት የልጁ እናት የሰውየው ባለቤት ማለት አንቺን ላከብኝ እንኪ ስጪው አይመልሰው አለ ወጣት ጭቃል ሰዓታት ተጠበቀ ልጅ አይመጣም ይተበቃ አይመጣም ስልክ ተደወለ ልጃችሁ በመኪና አደጋ ሆስፒታል ላይ እኛ ሆስፒታል ይገኛልና መታችሁና ጀናዛችሁን ተረከቡ ያ ሰዓት ተቀባይነት አለው ስለዚህ በልጆቻችሁ ላይ መጥፎ ዱዓ አታድርጉ አላህ ያጥፋው አትበል ኸይር ነገር እናድርግ በተበሳጨን ቁጥር በነፍሳችን ላይም ዱዓ እናድርግ እንደው በጠፋው አትበል እንደው የንብረት እንዲሆነ አትበል አላህ ሰፊ ብዙ አለው ሀብታ